ቻፕተር 6 ፓርቲሲፔሽን ኢን ዘ ኮሚሽን ኦፍ ክራይም የሚባል ቶፒክ የተሰጠው ነው። ብዙ ጊዜ እንግዲህ የወንጀል ድርጊቶች በአንድ ሰው ብቻ የሚደረጉ አይደለም። ሁለትና ከሁለት በላይ የሆኑ ሰዎች አንድን የወንጀል ድርጊት ሊፈጽሙ ይችላሉ። በአንድ ወንጀል ድርጊት ላይ የተሳተፉ ሰዎችን የወንጀል ተሳትፏቸውን እንዲሁም ደግሞ ባህሪውንም ተያይዞ ማጥናትና ማወቅ በጣም አስፈላጊ ነው። የወንጀል ሕጋችን በአንቀጽ 32 ላይ ሶስት ደረጃዎችን አስቀምጧል። ወንጀል ተሳትፎችን በተመለከተ ማለት ነው። የመጀመሪያው ማቴሪያል ክሪሚናል ነው። ሁለተኛው ሞራል ክሪሚናል እና ሶስተኛው ኢንዳይሬክት ክሪሚናል የሚባሉ ናቸው። የመጀመሪያው የክሪሚናል ካታጎሪ ክሪሚናል ፓርቲሲፔሽን ካታጎሪ እንግዲህ ማቴሪያል ክሪሚናል ነው። አንድ ሰው ራሱ በቀጥታ ወይም ደግሞ በሌላ ኢንዳይሬክትሊ ወንጀል ድርጊት የሚፈጽም ከሆነ ይሄ ማቴሪያል ክሪሚናል ይባላል ማለት ነው። ስለዚህ በእንደዚህ አይነት መልክ ማቴሪያል ክሪሚናልን ኮሚት የሚያደርጉ ሰዎች ወንጀል ድርጊቱን ለመፈጸም ኢንቴንት ካላቸው ወይም ደግሞ በኔግሊጀንስም ቢሆን ማለት ነው ያንን ሰው ማቴሪያል ክሪሚናል ኮሚት አድርጓል ብሎ ሊወሰድ ይችላል ማለት ነው። ምክንያቱም አንድ ሰው አስቦ ሆን ብሎ የወንጀል ድርጊቱን ራሱ ወይም ደግሞ ራሱ በቀጥታ ወይም ደግሞ በእጅ አዙር በሌላ መልኩ ወንጀል የፈጸመ ከሆነና ወንጀሉን ለመፈጸሙም ሙሉ ሀሳብ ካለው ኢንቴንሽኑ ካለው ወይንም በኔግሊጀንስም ሊሆን ይችላል ማለት ነው ወንጀል ፈጽሞ ከተገኘ ይህ አይነቱ እንግዲህ ማቴሪያል ክሪሚናል ይባላል ማለት ነው። ማቴሪያል ክሪሚናል በሁለት ልንከፍል እንችላለን። የመጀመሪያው ዳይሬክት ማቴሪያል ክሪሚናል ሲሆን ሁለተኛው ኢንዳይሬክት ማቴሪያል ክሪሚናል ነው። ዳይሬክት ማቴሪያል ክሪሚናል የሚባለው ሰዎች በቀጥታ ፐርሰናሊ ራሳቸው ወንጀሉን ፐርፎርም የሚያደርጉ ከሆነ ወይም ደግሞ በሕግ የተከለከለውን ነገር አታድርግ የተባለውን ነገር ወይም ደግሞ አድርጉ ተብሎ የታዘዘውን ነገር ሳያደርጉ በሚቀሩበት ጊዜ እንግዲህ ዳይሬክት ማቴሪያል ክሪሚናል ይባላል ማለት ነው። ይሄ እንግዲህ በቀጥታ ሰዎች ራሳቸው የወንጀል ድርጊቱን ፈጽሞ ከተገኙ ይሄ ዳይሬክት ማቴሪያል ክሪሚናል ይባላል ማለት ነው። ፐርሰናሊ መሆን መቻል አለበት። ሰውየው ራሱ ወንጀል ድርጊቱን መፈጸም መቻል አለበት ማለት ነው። ለምሳሌ ኤክስ የሚባል ሰውዬ ተኩሶ ሰው የገደለ ከሆነ ያ ሰው ማቴሪያል ክሪሚናል ፈጽሟል። ከዛም በተጨማሪ ደግሞ እንግዲህ ይሄኛው ምን ይባላል ማለት ነው? ዳይሬክት ክሪሚናል ዳይሬክት ማቴሪያል ክራይም ይባላል ማለት ነው። ምክንያቱም ራሱ ነው በቀጥታ ተኩሶ የገደለው ወይም ደግሞ የደበደበው ወይም ደግሞ የሆነ ነገር ያደረገው ማለት ነው። ስለዚህ ሰዎች በቀጥታ ራሳቸው ፐርሰናሊ የሆነ ክራይም የተባለውን ነገር ኮሚት ያደረጉ ከሆነ ዳይሬክት ማቴሪያል ክሪሚናል ይባላል ማለት ነው። ኢንዳይሬክት ማቴሪያል ክሪሚናል የሚባለው ሰዎች በራሳቸው በቀጥታ ወንጀል ባይፈጽሙ እንኳን በእጅ አዙር በሌላ መልኩ ኢንዳይሬክትሊ በእንስሳት ሊሆን ይችላል፣ በሌላ በተፈጥሮ ኃይልም ሊሆን ይችላል። በሌላ በማንኛውም መንገድ የወንጀል ድርጊትን ራሳቸውን ባይፈጽሙ በሌላ መንገድ ወንጀሉን የፈጸሙ ከሆነ ምናልባት ይሄም እንግዲህ ኢንዳይሬክት ማቴሪያል ክሪሚናል ይባላል ማለት ነው። ስለዚህ ዋናው ነገር ወንጀሉን ፈጽመዋል፣ ነገር ግን ወንጀሉን የፈጸሙት በእጅ አዙር ነው እንጂ ቀጥታ ራሳቸው አይደሉም ማለት ነው። ለምሳሌ አንድ ሰው የሌላ ሰው ቤት ላይ ክብሪት ቢጭርና ቤቱን ቢያቃጥለው ቤቱ ሲቃጠል በነበረበት ጊዜ ግን ውስጡ ሰው የነበረ ከሆነና በዛ ቃጠሎ የሞተ ከሆነ ይህ አይነቱ እንግዲህ በእሳት አማካኝነት በተፈጥሮ ማለት ነው ሰውየውን እንዲሞት አድርጓልና ይሄ አይነት ሰው እንግዲህ ኮሚት ያደረገው ማቴሪያል ክራይም ሆኖ ኢንዳይሬክት ማቴሪያል ክሪሚናል ነው። ምክንያቱም በእሳት ወይም ደግሞ ቤቱን በማቃጠል የሰው ሕይወት እንዲጠፋ አድርጓልና ይህ አይነቱ ኢንዳይሬክት ማቴሪያል ክራይም ይባላል ማለት ነው። መልቲፕል ማቴሪያል ኦፌንደርስ የሚባሉ ሁለትና ከሁለት በላይ 3፣ 4፣ 5ም በቡድን የሚፈጸሙ ወንጀሎች ስላሉ ማለት ነው። ዞሮ ግን መልቲፕል ማቴሪያል ኦፌንደርስ የሚባሉ ሁለት ሰዎች ወይም ደግሞ ከሁለት በላይ የሆኑ ሰዎች ሁሉም የየራሳቸውን የወንጀል ድርጊት በአንድ ሰው ላይ ወይም ደግሞ የወንጀል ድርጊትን የፈጸሙ ከሆነ የአይነቱ መልቲፕል ማቴሪያል ኦፌንደርስ ይባላሉ ማለት ነው። በዚህ ጊዜ እንግዲህ ሁለቱም ፕሪንሲፓል ማቴሪያል ኦፌንደርስ ወይም ደግሞ ፕሪንሲፓል ማቴሪያል ክሪሚናልስ ይባላሉ ማለት ነው። ለምሳሌ
ሁለት ሰዎች አንድ ሰው ቢደበድቡ አንዱ እግሩ ላይ ቢመታው ወይም ደግሞ አንዱ ደግሞ ጭንቅላቱን ቢመታው እነዚህ ሁለቱም ፕሪንሲፓል ማቴሪያል ክሪሚናል ይባላሉ ማለት ነው። ሌላው ኔግሊጀንት ማቴሪያል ክሪሚናል የሚባለው ፐርሰን ሜይ ኦልሶ ማቴሪያል ኮሚት ስሩ ክሪሚናል ኔግሊጀንስ። ይሄ እንግዲህ በኔግሊጀንስ ነው ወይም ደግሞ በቸልተኝነት ነው። ሁለት ሰዎች በቸልተኝነት ባደረጉት ድርጊት ሌላን ሰው ላይ ጉዳት ያደረሱ ከሆነ ያ ላደረጉት ወንጀል እንግዲህ ክሪሚናል ኔግሊጀንስ ይሆናል ማለት ነው። ሁለቱም ተጠያቂ ይሆናሉ ማለት ነው በዚህ በኔግሊጀንት ማቴሪያል ክሪሚናል ማለት ነው። ለምሳሌ ሁለት አሽከርካሪዎች በጥንቃቄ ከራሳቸው ጥንቃቄ ጉድለት ሌላ መንገደኛ ላይ ጉዳት ቢያደርሱ በመጋጨታቸው ምክንያት ጉዳት ቢያደርሱ እነዚህ የመንገደኛው ላይ ጉዳት በማድረሳቸው ተጠያቂ ይሆናሉ ማለት ነው። ይሄኛው ኔግሊጀንት ማቴሪያል ክሪሚናል ይባላል። ሁለተኛው ሞራል ክሪሚናል የሚባለው ነው። ሞራል ክሪሚናል የሚባለው እንግዲህ በቀጥታ ራሳቸው የወንጀል ድርጊቱ ላይ ተሳትፎ አያደርጉም። ነገር ግን ከወንጀሉ በስተጀርባ የእነሱ ሚና በጣም ከፍተኛ ነው። የወንጀል ውጤቱንም ይፈልጋሉ። ምናልባት እቅድ በማውጣት ሊሆን ይችላል። ወንጀሉ መቼ እንደሚፈጸም፣ ማላይ እንደሚፈጸም፣ የት እንደሚፈጸም የመሳሰሉ ነገሮችን ለወንጀሉን ለመፈጸም ምን እንደሚያስፈልግ፣ እንዴት ማምለጥ እንዳለባቸው ወንጀለኞቹ ኢንስትራክሽን በመስጠት ሊሆን ይችላል። ብቻ የተለያዩ ምቹ ሁኔታዎችን ለወንጀሉ አፈጻጸም የሚረዱ ምቹ ሁኔታዎችን በማመቻቸት ሚና የሚጫወቱ ሰዎች ሊሆኑ ይችላሉ። እንደ ምሳሌ ብንወስድ ምናልባት ባንክ ለመዝረፍ ለምሳሌ ባንክ ለመዝረፍ እቅድ የወጣ ከሆነ ምናልባት ለባንኩን ለመዝረፍ መሳሪያዎች ሊያስፈልጉ ይችላሉ። ምናልባት ባንኩ ከተዘረፈ በኋላ እንዴት መጥፋት እንደሚችሉ እቅድ ሊያወጡ ይችላሉ ማለት ነው። ስለዚህ አንደኛው ባንኩን ለመዝረፍ እቅድ የሚያወጡ ሰዎች አሉ። ሁለተኛ ባንኩን እንዲዘርፉ ሰዎችን የሚያደራጁ ሰዎች ሊኖሩ ይችላሉ። ከዛ በኋላ ደግሞ ባንኩ ከተዘረፈ በኋላ እንዴት ማምለጥ እንደሚችሉ እቅድ የሚያወጡ፣ የሚመሩ፣ የሚያስተባብሩ ሰዎች ይኖራሉ ማለት ነው። እነዚህ እንግዲህ እቅድ የሚያወጡ ሰዎች አሉ። ወንጀሉን የሚፈጽሙ ሌሎች ሰዎች ናቸው። እቅዱን የሚያወጡና የሚያስተባብሩ ደግሞ ሌሎች ሊሆኑ ይችላሉ ማለት ነው። ስለዚህ በእንደዚህ አይነት ጊዜ በአካል ያልተገኙ፣ ወንጀሉን ያልፈጸሙ፣ ባንኩን ያልዘረፉ ነገር ግን ከባንኩ መዘረፍ በስተጀርባ ትዕዛዞችን በመስጠት እቅዶችን በማውጣት ምቹ ሁኔታዎችን በማመቻቸት ከወንጀል ድርጊቱ በኋላ ላይ ደግሞ እነሱ የሆነ ነገር ለማግኘት የሚያስቡ ከሆነ እንግዲህ ይሄ ሞራል ክሪሚናል ይባላል ማለት ነው። ሶስተኛው ኢንዳይሬክት ክሪሚናል የሚባለው ነው። ይሄ እንግዲህ አርቲክል 32 ንዑስ አንቀጽ 1 ላይ የምናገኘው ነው። ሰዎች በቀጥታ ራሳቸው የወንጀል ድርጊቱን ሊፈጽሙ ይችላሉ። ዳይሬክትሊ ፐርሰናሊ ወንጀል ድርጊቱን ሊፈጽሙ ይችላሉ። አንዳንድ ጊዜ ደግሞ ሰዎች ወንጀል የሚፈጽሙት ራሳቸው በቀጥታ ወንጀሉን በማድረግ ሳይሆን በሌላ ሰው አማካኝነት ወይም ደግሞ በሌላ መንገድ ወንጀሉን ሊፈጽሙ ይችላሉ ማለት ነው። እንደዚህ አይነት የወንጀል ድርጊት የሚፈጽሙ ሰዎች እንግዲህ ኢንዳይሬክት ክሪሚናልስ ይባላሉ ማለት ነው። ለሌላ ሰው ወንጀል ለመፈጸም እንደ ቱል ወይም ደግሞ እንደ መሳሪያ የሚያገለግሉ ሰዎች አሉ ማለት ነው። ስለዚህ ሰዎች ራሳቸው ወንጀሉን አይፈጽሙም። ነገር ግን ወንጀሉን ለመፈጸም ሌላ ሰው ይጠቀማሉ ወይም ደግሞ በሌላ መንገድ፣ በሌላ ዘዴ፣ በሌላ ቁስ ወንጀሉን ሊፈጽሙ ይችላሉና በእንደዚህ አይነት መልክ ሌላን ሰው በመሀል ላይ አስገብቶ በሌላ ሰው አማካኝነት ወንጀል የሚፈጸምበት ጊዜ እንግዲህ ወንጀል ፈጻሚዎቹ ሰዎች ምናልባት ከግንዛቤ እጥረት ሊሆን ይችላል። ያ ድርጊቱ ራሱ ወንጀል አይደለም ብሎ አስቦ ሊሆን ይችላል። ወይም ደግሞ ከጤና ከአእምሮ ጤና ወይም ደግሞ ከአእምሮ ብስለት ጋር የተያያዘም ሊሆን ይችላል። በእነዚህ አይነት ድርጊት በሌላ ሰው አማካኝነት የሚደረጉ ወንጀሎች በአጠቃላይ ኢንዳይሬክት ክሪሚናል ይባላል ማለት ነው። ምናልባት ኢንዳይሬክት ክሪሚናል በምን መልኩ ሊታወቅ ይችላል የተባለ እንደሆነ ምናልባት የአእምሮ ህመም ያለባቸው ሰዎችን ተጠቅሞ ወንጀል እንዲፈጸሙ በማድረግ ሊገለጽ ይችላል። ምናልባት እንግዲህ ሌላኛው ደግሞ የወንጀል ተጠያቂነት የሌለባቸውን ለምሳሌ እድሜያቸው ከ9 አመት በታች የሆኑ ህጻናቶችን በመጠቀም እነሱ ወንጀል እንዲፈጽሙ የሚደረግ ከሆነም እንግዲህ ይሄ የኢንዳይሬክት ክሪሚናል አክት ነው ማለት ነው። ነገርየውን በደንብ ያልተረዳ ወይም ደግሞ መረጃ የሌለውን ሰው በመጠቀም እሱ ወንጀል እንዲፈጽም ያደረጉ ከሆነ ወንጀል የፈጸመው ሰው ደግሞ
ከግንዛቤ ወይም ደግሞ ከመረጃ ወይም ደግሞ ከራሱ ኔግሊጀንስ ሊሆን ይችላል ማለት ወይም ደግሞ ኢግኖረንት የሆነ ከሆነ ወንጀል የፈጸመ ከሆነ እንደዚህ አይነቶች ወንጀሎች በአጠቃላይ ኢንዳይሬክት ክሪሚናል ይባላሉ ማለት ነው። በአጠቃላይ እንግዲህ ምን አይነት ሌጋል ኢፌክት አለው የፓርቲሲፔሽኑ ምን አይነት ሌጋል ኢፌክት አለው በሶስቱም ባየነው ካታጎሪ ውስጥ ማለት ነው። ምን አይነት ሌጋል ኢፌክት አለው ካልን በአጠቃላይ ማንኛውም ሰው በማቴሪያልም ሊሆን ይችላል በሞራል ወይም ደግሞ በኢንዳይሬክት ክሪሚናል ከሆነ ያው ፕሪንሲፓል ክሪሚናል ይባላል ማለት ነው። በተጨማሪም ደግሞ እንግዲህ ክሪሚናሊ ሊያብል ናቸው ወንጀል ተጠያቂ ናቸው በሶስቱም ደረጃ ከተሳተፉ ማለት ነው። ከዛም በተጨማሪ እንግዲህ እነዚህ ሰዎች ፈርስት ዲግሪ ኦፌንደርስ ይባላሉ። ምናልባት እንግዲህ በተለያየ ደረጃ ላይ ተሳትፎ ያደረጉ ሰዎች ግን ቅጣታቸው ተመሳሳይ ላይሆን ይችላል ማለት ነው። ይሄም እንግዲህ ምናልባት የኢንዲቪጁዋል ሌቭል ኦፍ ዲግሪ ኦፍ ኢንዲቪጁዋል ገልት የወንጀል ደረጃው ታይቶ ፐርሰናል ሰርከምስታንሳቸው ለምሳሌ እድሜያቸው የትምህርት ደረጃቸው ለዛ ለወንጀል የነበራቸው አዌርነሱ ራሱ ይህንን የመሳሰሉና የዲግሪ ኦፍ ፓርቲሲፔሽናቸው ሞራሊ ነው ኢንዳይሬክት ነው ወይ ደግሞ በምን አይነት መልኩ ነው የወንጀል ድርጊቱ ላይ የተሳተፈው የሚለውን ነገር በመለየት እንግዲህ የተለያየ የወንጀል ቅጣት ሊጠብቃቸው ይችላል ማለት ነው። በአጠቃላይ ግን ሁሉም ሞራሊም ይሁን ኢንዳይሬክትሊም ይሁን ማቴሪያሊ በወንጀል ድርጊት ላይ በራሳቸውም ይሁን በሌላ ሰው ተሳትፎ ያደረጉ የወንጀል ተግባሩ ላይ ኮንትሪቢዩት ያደረጉ ሰዎች ተጠያቂ ይሆናሉ። ሲጠየቁ ደግሞ ሁሉም ባደረጉት የወንጀል ጥፋት መጠን ደረጃ እና በአካባቢው ሁኔታ ማለት ነው ተጠያቂነቱ እንደሚኖርባቸው ማየት በጣም አስፈላጊ ነው ማለት ነው። ስለዚህ ምናልባት የኢሚኒቲ ያላቸው ሰዎች ከሆኑ የወንጀል ተጠያቂ ላይሆኑ የሚችሉበት እና የሚቲጌሽን ፋክተር ወይም ቅጣት የሚያከብድባቸው እና የሚያቀልላቸው ሁኔታዎች በአጠቃላይ ሊኖር ይችላል። ነገር ግን ለምሳሌ ሁለት ሰው ሆኖ ወንጀል የፈጸሙ ከሆነ ምናልባት የቅጣት ማቅለያው ሊሆነው ለእያንዳንዱ ሰው የየራሱ ሰርከምስታንስ ነው እንደ ቅጣት ማቅለያ የሚወሰደው እንጂ ትራንስፈር ሆኖ የአንድ ሰው ለሌላው ሊሆን አይችልም ማለት ነው። ከዚህ በተጨማሪ ፕሪንሲፓል ክሪሚናል አር ኖት ሊያብል ፎር አክት ቢዮንድ ዜር ኢንቴንሽን ፕሪንሲፓል ክሪሚናል የሆኑ ሰዎች ደግሞ ኢንቴንድ ላደረጉት ነገር ነው እንጂ ቢዮንድ ዜር ኢንቴንሽን ካሰቡት በላይ የወንጀል ድርጊት ከሆነ ምናልባት እነሱ ካቀዱ ካሰቡት በላይ የደረሰ ከሆነ ምናልባት ያ ከተጠያቂነት ሊቀንስላቸው ይችላል ማለት ነው። ሁለተኛው ኮክሪሚናልስ የሚባል ሀሳብ ነው። ኮክሪሚናል ማለት ያው የወንጀል ድርጊትን ተባባሪ የሆኑ ሰዎች ማለት ነው። ስለዚህ በዋና ወንጀል አድራጊነት ተሳትፎ ማድረግ እንደተጠበቀ ሆኖ በሌላ መልኩ ደግሞ እንግዲህ የወንጀል ድርጊት ላይ ተባባሪ የሆኑ ሰዎችም እንግዲህ ኮክሪሚናልስ ይባላሉ ማለት ነው። አንድን የወንጀል ድርጊት እንዲፈጸም በመተባበር ፓርቲሲፔት ያደረጉ ፕሪንሲፓል ፓርቲሲፓንት ኢን ዘ ክራይም ይባላሉ ማለት ነው። በአጠቃላይ እንግዲህ በኮክሪሚናል ደረጃ ወይም ደግሞ በወንጀል ድርጊቱ ላይ ተሳትፎ በማድረግ ረገድ እንግዲህ በሶስት መልኩ ተሳትፎ ሊያደርጉ ይችላሉ በወንጀል ድርጊት ላይ ማለት ነው። አንደኛው ማቴሪያል ክሪሚናልስ የሚባል ነው። እነዚህ እንግዲህ በቀጥታ ራሳቸው የወንጀል ድርጊቱን በመተባበር የፈጸሙ ከሆነ እነዚህ ማቴሪያል ክሪሚናልስ ይባላሉ። ሌላው ሞራል ክሪሚናልስ የሚባሉ ናቸው። እነዚህ ደግሞ ዳይሬክትሊ ወይም ደግሞ የወንጀል ድርጊቱ እንዲፈጸም ግፊት ያደረጉ ወይም ደግሞ ያነሳሱ የወንጀል ድርጊቱ እንዲፈጸም ያነሳሱ ያበረታቱ ሰዎች በአጠቃላይ ሞራል ክሪሚናልስ ይባላሉ ማለት ነው። ኢንዳይሬክት ክሪሚናልስ የሚባሉ ናቸው። እነዚህ እንግዲህ አንድን የወንጀል ድርጊት በራሳቸው ሳይሆን በሌሎች ሰዎች አማካኝነት ወንጀል በመፈጸም እንግዲህ የወንጀል ተባባሪ ሊሆኑ ይችላሉ ማለት ነው። ስለዚህ ሰዎች ወንጀል ተባባሪ ሲሆኑ በእነዚህ በሶስቱ መንገድ ወንጀል ላይ ተባባሪ ሆነዋል ተብሎ ሊወሰድ ይችላል ማለት ነው። እንግዲህ ይሄ ለህጋዊ መሰረቱ አንቀጽ 32 እና 33ን ማየት እንችላለን። በአጠቃላይ እንግዲህ የወንጀል
ድርጊት ላይ ተሳትፎ ያደረጉ ሁሉም ሰዎች ተመሳሳይ ቅጣት ይቀጣሉ። ምናልባት የወንጀል ድርጊቱን ሆን ብሎ እና በወንጀል ድርጊቱ ላይ ኢንቴንሽናሊ እና ፉሊ ፓርቲሲፔት ያደረጉ ከሆነ በእንደዚህ አይነት መልክ ተሳትፎ ያደረጉ ሰዎችም እንግዲህ ምናልባት የወንጀል ድርጊቱን ሌጋሊ ኮሚት እንኳን ባያደርጉ ሊያስጠይቃቸው ይችላል ማለት ነው። ለምሳሌ አንድ ሴት ሌላን ሴት እንድትደፈር ያመቻቸች ከሆነ ምናልባት እሷ ደፍራለች ተብሎ ሌጋሊ ባትጠየቅም ማለት ነው። የመድፈር ሂደቱ ላይ ግን ኢንቴንሽናሊ ሆን ብላ አስባና ፉሊ ፓርቲሲፔት ስላደረገች እሷ ስላልደፈረች ተብሎ ከቅጣት የምትድን አይሆንም ማለት ነው። ምክንያቱም ይሄ ኢንቴንሽናል እና ፉሊ ፓርቲሲፔት እስካደረገ ድረስ ማለት ነው። የደፈረው ሌላ ሰው እንኳን ቢሆን ማለት ነው እሷ የዛ ድርጊት ተባባሪ እስከሆነ ድረስ ማለት ነው ትጠይቃለች ማለት ነው። ለዚህ ታይፕ ኦፍ ኮ ክሪሚናል ጋር ስንመጣ ኮ ክሪሚናሎች ወይም ደግሞ ወንጀል ተባባሪ የሚሆኑ ሰዎች እንግዲህ ሁለት መልክ አላቸው። የመጀመሪያው ዊዝ ኮንስፓይረሲ የሚባለው ነው። ኮንስፓይረሲ ማለት ወንጀሉን ከመፈጸማቸው አስቀድሞ ወንጀሉን ለመፈጸም የተነጋገሩ ከሆነ ወይም ደግሞ ወንጀል ለመፈጸም የተግባቡ ከሆነ አግሪመንት ከነበራቸው እና በተስማሙት በተነጋገሩት መሰረት ደግሞ ወንጀሉን የፈጸሙ ከሆነ ያ ወንጀል የፈጸሙ ሰዎች እንግዲህ ዊዝ ኮንስፓይረሲ ክሪሚናልስ ይባላሉ ማለት ነው። ሁለተኛው ዊዛውት ኮንስፓይረሲ የሚባለው ነው። ዊዛውት ኮንስፓይረሲ የሚባለው በወንጀል አድራጊ ሰዎች መካከል ምንም አይነት ንግግር ወይም ደግሞ አግሪመንት ሳይኖር ነገር ግን የወንጀል ድርጊቱን አንድ ላይ ጆይንትሊ ኮሚት ያደረጉት ከሆነ ይሄ እንግዲህ ኮ ክሪሚናል ዊዝ ኮንስፓይረሲ ይባላል ማለት ነው። በሌላ መልኩ እንግዲህ የወንጀል ድርጊት ላይ በጀነራል ክራይም እና ስፔሻል ክራይም ላይ ተሳትፎ የሚያደርጉም ሊሆን ይችላል ማለት ነው። ጀነራል ክራይም የሚባለው ማንኛውም ሰው የሚያደርገው ወንጀል ነው። ለምሳሌ ግድያ ሊሆን ይችላል፣ ስርቆት ሊሆን ይችላል። ይሄን እንግዲህ ማንኛውም ሰው ሊያደርገው የሚችለው ነው ማለት ነው። በማንኛውም ሰው ኮሚት ሊደረግ የሚችል የክራይም ወይም ደግሞ የወንጀል አይነት ጀነራል ክራይም ይባላል። ስፔሻል ክራይም የሚባለው ደግሞ ሁሉም ሰው ወንጀሉን የሚፈጽም አይደለም። ምናልባት ወንጀሉን ለመፈጸም ስታተስ ስፔሻል ስታተስ ወይም ደግሞ ኦፊሻል ፖዚሽን የሚያስፈልገው ከሆነ ነው ማለት ነው። ለምሳሌ የሙስና ወንጀልን ብንወስድ የሙስና ወንጀል ለመስራት ሲቪል ሰርቫንት ሆነው ወይ የመንግስት ኃላፊነት ወይ ስልጣን ያላቸው ሰዎች ናቸው ያንን ወንጀል ሊሰሩ የሚችሉት። የሙስና ወንጀል ብቻ ሳይሆን ሌሎችም በአጠቃላይ በኳሊፊኬሽን ደረጃ በመንግስት ሊሆን ይችላል። በሌሎች በአጠቃላይ ኳሊፊኬሽን በሚፈልጉ ቦታዎች ላይ ያሉ ሰዎች የሚፈጽሙት አይነት ካላቸው ስታተስ ተነስቶ ማለት ነው ያኛው ስፔሻል ክራይም ይባላል ማለት ነው። እንደዚህ አይነቱን ሰው እንግዲህ ባለው ፖዚሽን የስልጣን ተገን በማድረግ የሚፈጽመው ወንጀል ከሆነ ያ ስፔሻል ክራይም ይባላል ማለት ነው። በአጠቃላይ ቱ ቢ ኢኮ ክሪሚናል ኢን ስፔሻል ክራይም ስፔሻል ክሪሚናል ተባባሪ ወንጀለኛ ነው ለመባል እንግዲህ አንደኛ ሪኳየር ስፔሻል ኳሊፊኬሽን ያስፈልጋል ነው። የመንግስት ሰራተኛ ከሆነ የመንግስት ሰራተኛ መሆን ያስፈልጋል። በዛ ፖዚሽን ላይ ስልጣን የነበረው ኃላፊነት የተሰጠው መሆን ያስፈልጋል። ስፔሻል ሪኳየርመንት ወይም ደግሞ ኳሊፊኬሽን ማለት ነው። ከዛም በተጨማሪ ባገኘው ስልጣን ወይም ደግሞ ባለው ፖዚሽን ባለው በፐብሊክ ፖዚሽን ተጠቅሞ ያንን ወንጀል ኢንቴንሽናሊ እና ፉሊ ፓርቲሲፔት ያደረገ ከሆነ ነው ማለት ነው። ስለዚህ ከሱ ከሰራው ወንጀል እና ከፖዚሽኑ ጋር ቀጥተኛ የሚገናኝም ከሆነ ያ እንግዲህ ኢንቴንሽናሊ እና ፉሊ ፓርቲሲፔት በማድረጉና ያ ኮሚት ያደረገው ክራይም ደግሞ ከኃላፊነቱ ጋር የሚሄድ ከሆነ ይህ ሰው እንግዲህ ኮ ክሪሚናል ኢን ስፔሻል ኬስ ተብሎ ሊወሰድ ይችላል ማለት ነው። ሌላው እንግዲህ ሰከንዳሪ ፓርቲሲፓንትስ የሚባሉ ናቸው። በአጠቃላይ እንግዲህ አንድ ሰው ዋና ወንጀል አድራጊ ስለሆነ ብቻ ሳይሆን ወይም ደግሞ የወንጀል ድርጊቱን በዋና ወንጀል አድራጊነት የፈጸሙ ሰዎች ብቻ ሳይሆን ምናልባት በሌላ መንገድ ሰከንዳሪ ፓርቲሲፔት ያደረጉ ሰዎችም እንግዲህ
ያ ማለት በዋና ወንጀል አድራጊ ብቻ ሳይሆን በሌላ መልኩ ለወንጀሉ ድጋፍ የሰጡ ወይም ደግሞ ወንጀል እንዲፈጸምም ያበረታቱ ያነሳሱ ሰዎችም ለዛ ለተፈጸመው ወንጀል እንግዲህ የወንጀል ተጠያቂነት ይኖርባቸዋል ማለት ነው። እንግዲህ ከሰከንደሪ ፓርቲሲፔሽን አንፃር ስናይ አንደኛው እና የመጀመሪያው ኢንሳይትመንት ነው። ኢንሳይትመንት ማለት ክሪሚናል ኮዳችን ላይ አርቲክል 36 ላይ እናገኘዋለን። ኢንሳይትመንት ኢዝ ዌን ሰምዋን ኢንቴንሽናሊ ፐርሱድ አናዘር ቱ ኮሚት ክራይም። አንድ ሰው ሌላውን ሰው ሆን ብሎ ወንጀል እንዲፈጽም የገፋፋው ያሳመነው ወንጀሉን እንዲፈጽም ያሳምነው ከሆነ ይህ አይነቱ እንግዲህ ኢንሳይትመንት ይባላል። ወንጀል እንዲፈጽም መገፋፋት ማሳመን በአጠቃላይ ኢንሳይትመንት ነው። ይሄም እንግዲህ በአባሪ ተባባሪ በሚባለው የወንጀል ቅጣት የሚያስቀጣ ነው። በአርቲክል 36 ላይ ይሄን እናገኛለን። በመሆኑም እንግዲህ አንድ ሰው ሌላውን ሰው ወንጀል እንዲፈጽም ያበረታታ ወይም ደግሞ ያሳመነ ነው ለመባል ቀጥሎ ያሉ ነገሮች መሟላት አለባቸው። የመጀመሪያው ቢያንስ 2 ሰዎች መኖር መቻል አለባቸው ማለት ነው። የመጀመሪያው ኢንስቲጌተር መኖር መቻል አለበት። ሁለተኛው ደግሞ ፕሪንሲፓል ክሪሚናል መኖር መቻል አለበት ማለት ነው። ይሄ ማለት ወንጀሉን የሚፈጽም ሰውና ወንጀሉን እንዲፈጸም ያበረታታ ወይም ደግሞ ያሳመነ ሰው ወይም ደግሞ ኢንስቲጌተር መኖር መቻል አለባቸው ማለት ነው። ሁለተኛው ወንጀል የፈጻሚ የሆነው ሰው እንግዲህ ወንጀሉን የፈጸመው በኢንስቲጌተሩ ወይም ደግሞ ወንጀሉን እንዲፈጸም ያበረታታ ወይም ደግሞ ባነሳሳው ሰው አማካኝነት መሆን መቻል አለበት ማለት ነው። እሱ ባያነሳሳው ኖሮ ወንጀሉን አይፈጽም ነበረ ማለት ነው። ስለዚህ ወንጀል ፈጻሚው ሰው ወንጀል ለመፈጸም ውሳኔ ላይ የደረሰው ወንጀል እንዲፈጸም ያበረታታው ሰው በሱ ምክንያት መሆኑ መረጋገጥ መቻል አለበት ማለት ነው። በኢንሳይትመንት ሰዎችን ለማስጠየቅ። ሶስተኛው ዘ ኢንስቲጌተር አክሽን መስት ቢ ኢንቴንሽናል። ወንጀል እንዲሰራ ያስተባበረ ሰው ወይም ደግሞ ወንጀሉ እንዲፈጸም ፐርሱዌድ ያደረገው ያሳመነው ሰው እንግዲህ ኢንቴንሽናሊ ያንን ድርጊት ያደረገ መሆን መቻል አለበት ማለት ነው። ኢንቴንሽናል በጣም ወሳኝ ነገር ነው። ከወንጀል ድርጊቱ የሆነ የሚፈልገው ነገር መኖር መቻል አለበት ማለት ነው። ስለዚህ ሆን ብሎ አስቦበት ወንጀሉ እንዲፈጸም ኢንስቲጌት ያደረገ ሌላውን ሰው አሳምኖ ወንጀሉ እንዲፈጸም ያደረገ መሆን መቻል አለበት ነው። ከዛ ውጪ እንግዲህ በኢንሳይትመንቱና በአክቱ መካከል ቀጥተኛ ግንኙነት መኖር መቻል አለበት ማለት ነው። ወንጀሉ እንዲፈጸም ኢንሳይት የተደረገበት ኬዝ አለ ወይም ጉዳይ አለ። የተደረገው ድርጊትም ደግሞ እንግዲህ ከዛው መጀመሪያ ከታሰበበት ኢንሳይትመንት ፖይንት ጋር የተገናኘ መሆን መቻል አለበት ማለት ነው። ከዛም በተጨማሪ በኢንሳይትመንት እንግዲህ ለማስጠየቅ አትሊስት ይሄ ኢንሳይትመንቱ አቴምፕት መደረግ መቻል አለበት ማለት ነው። አይሆንም ማለት ነው። በፕሪፓሬሽን ሌቭልም አይሆንም አትሊስት ማለት ነው አቴምፕት መሆን መቻል አለበት ማለት ነው። ኢንሳይትመንትን በአርቲክል 36 ሳይት አድርገን ተጠያቂ ለማድረግ ማለት ነው። ስለዚህ እነዚህ አምስቱ ኤሌመንቶች ያሉ ከሆነ ምናልባት ያ ኢንሳይትመንት ነው ልንለው እንችላለን ማለት ነው። እንግዲህ በሰከንደሪ ፓርቲሲፔሽን ላይ ተሳትፎ ያደረጉ ተባባሪ የሆኑ ወንጀል ድርጊት ፈጻሚ ሰዎች በአጠቃላይ የሚከተላቸው የሌጋል ኢፌክት አለ የወንጀል ወይም ደግሞ ህጋዊ ውጤት አለው። የመጀመሪያው ዘ ኢንስቲጌተር ኢዝ ሊያብል ፎር ኢንቴንድድ ክራይም። ኢንስቲጌት ያደረገው ወይም ደግሞ ወንጀሉ እንዲደረግ ያበረታታው የገፋፋው ሰው እንግዲህ ላሰበው ወንጀል ብቻ ነው ላነሳሳው ወንጀል ወይም ደግሞ አስቦ ላነሳሳው ወንጀል ብቻ ነው ተፈጻሚ ማነው ተጠያቂ ሊሆን የሚችለው። ለምሳሌ ቅድም እንዳልኩት ደብድበው ብሎ ያነሳሳው ሰው የተነሳሳው ሰው ደግሞ ሄዶ ሌላውን ሰው ቢገድል እንግዲህ ያ ኢንስቲጌተሩ ማለት ነው ለድብደባው ነው እንጂ ለግድያው አይሆንም ማለት ነው። ከዛም በተጨማሪ እንግዲህ ፐኒሽመንቱ ምናልባት ሊቀንስለት ይችላል። ምክንያቱም
ከኢንቴንድድ ከታሰበው ወንጀል በላይ የተፈጸመ ከሆነ ማለት ነው። አው ድርጊቱን ያደረገው ሰው ሌላ ነው፣ ያነሳሳ ሰው ደግሞ እንግዲህ ሌላ ነው ብለናል ማለት ነው። ትዕዛዝ ተቀብሎ የወንጀል ድርጊቱን የፈጸመው ሰው ወንጀል እንዲፈጽም ካዘዘው ወይም ደግሞ ኢንሳይት ካደረገው ሰው ፍላጎት አልፎ ወንጀሉን የፈጸመው ከሆነ ምናልባት ለኢንስቲጌተሩ ሊቀንስለት ይችላል ማለት ነው። ሌላው ኮምፕሊሲቲ ነው። ኮምፕሊሲቲ ማለት ኖዊንግሊ አሲስቲንግ ፕሪንሲፓል ክሪሚናል ቢፎር ኦር ዱሪንግ ዘ ክራይም ነው። ከወንጀል ድርጊቱ አስቀድሞ ወይም ደግሞ በወንጀል ድርጊቱ ወቅት ለዋና ወንጀል አድራጊው ሆን ብሎ ድጋፍ ወይም ደግሞ ትብብር ያደረገ ሰው እንግዲህ ኮምፕሊሲቲ ይባላል ማለት ነው። ይሄ በአንቀጽ 37 ላይ የምናገኘው ነው። እንግዲህ አንድ ሰው አንድን የወንጀል ድርጊት በወንጀሉ በሚፈጸምበት ወቅትም ሊሆን ይችላል፣ ከዛ ቀደም ብሎ ባለው ጊዜ ውስጥ የወንጀል ድርጊቱን ሆን ብሎ የረዳ ሰው እንግዲህ ተጠያቂ ነው ለማለት እነዚህ ቀጥሎ ያሉ ነገሮች መሟላት አለባቸው። የመጀመሪያው ሁለት ሰዎች መኖር መቻል አለባቸው ማለት ነው። ዋና ወንጀል አድራጊና ኢንስቲጌት የሚያደርገው ወይም ደግሞ የሚያስተባብረው ወይም የድጋፍ የሚያደርገው ሰው መኖር መቻል አለበት ማለት ነው። ከዛም በተጨማሪ ድርጊቱ ኢንቴንሽናል አሲስታንስ መሆን መቻል አለበት ማለት ነው። ሆን ብሎ አሲስት ያደረገ ያ ማለት ማቴሪያል ኦር ሞራሊ አውቆት ተገንዝቦት እና ኢንቴንሽናሊ ከሆነ ይሄ ያስጠይቀዋል ማለት ነው። ከዛም በተጨማሪ ዘ አሲስታንስ መስት ሪሌት ቱ ዘ ክራይም ያደረገው የወንጀል ድጋፍ ወይም ደግሞ እርዳታ ሆን ብሎ ያደረገው ማለት ነው ከወንጀል ድርጊቱ ጋር ሪሌት ያደረገ መሆን መቻል አለበት። አሁንም እንግዲህ ይሄኛው በዚህ ወንጀለኛውን ለማስጠየቅ ቢያንስ የወንጀል ድርጊቱ በሙከራ ደረጃ ያለ መሆን መቻል አለበት። በፕሪፓሬሽን ከሆነ አይሰራም ማለት ነው። እንግዲህ ሌጋል ኢፌክቱንም ካየነው አሁንም እንግዲህ አባሪ ተባባሪ የሚባለው ማለት ነው ሊጠየቅ የሚችለው ኢንቴንድ ላደረገው ክራይም ብቻ ነው ማለት ነው። ኢንቴንድ ካደረገው ክራይም በላይ ሄዶ ወንጀል የተፈጸመ ከሆነ ደግሞ ምናልባት ይሄም ሊያበላ ሊሆን ይችላል ማለት ነው። ይሄ ፐኒሽመንቱ እንዲቀንስለትም ሊያደርግ ይችላል ማለት ነው። ቢዮንድ ሂዝ ኢንቴንሽን ከሆነ ካሰበው በላይ ሄዶ ወንጀል የተፈጸመ ከሆነ ማለት ነው። ሌላው እንግዲህ ክሪሚናል ኮንስፓይረሲ ነው። አርቲክል 38 ላይ የምናገኘው ማለት ነው። ክሪሚናል ኮንስፓይረሲ የሚባለው ዌን ቱ ኦር ሞር ፐርሰን አግሪ ቱ ኮሚት ክራይም ማለት ነው። ሁለት እና ከሁለት በላይ የሆኑ ሰዎች የወንጀል ድርጊትን ለመፈጸም እየተስማሙ ወይም ደግሞ አግሪ ካደረጉ ይሄ ክሪሚናል ኮንስፓይረሲ ይባላል ማለት ነው። ዘ ክራይም ኢዝ ኮምፕሊት አፖን አግሪመንት ኢቨን ኢፍ ኖ አክት ኢዝ ደን የት ወንጀሉ የሚፈጸመው እንግዲህ ያው ከአግሪመንት በአግሪመንት ላይ ቤዝ የሆነ ነው ማለት ነው። ምንም እንኳን የወንጀል ድርጊቱ ባይፈጸምም ማለት ነው። በኢትዮጵያ ውስጥ እንግዲህ የክሪሚናል ኮንስፓይረሲን ካየነው ራሱን ችሎ ኢንዲፔንደንት ክራይም እንዳልሆነ በጀነራል ሩል ላይ ማየት እንችላለን። ነገር ግን እንግዲህ በክሪሚናል ኮንስፓይረሲ የተከሰሰ ሰው እንግዲህ የወንጀል ሕጉ ላይ በቀጥታም ኖሮ ክራይም ባይሆንም ከላይ እንደገለጽኩት ማለት ነው ወንጀሉ ሊከብድባቸው ይችላል ማለት ነው። እንደ ቅጣት ማክበጃ ተደርጎ ሊወሰድባቸው ይችላል። ሁለትና ከሁለት በላይ የሆኑ ሰዎች አንድን ወንጀል ተነጋግሮ ተባብሮ በኮንስፓይረሲ የሚፈጽሙ ከሆነ ማለት ነው። ነገር ግን ራሱን ችሎ ወንጀል ሊሆን የሚችልበትም ሴናሪዮ አለ ማለት ነው። ኤክሰፕሽናሊ ደግሞ በኢንዲፔንደንት ክራይም ሆኖ የሚታይበት አለ ማለት ነው። ከዚህ ውስጥ ለምሳሌ በአንቀጽ 257 ላይ ክራይም አገንስት ኮንስቲቱሽናል ኦርደር አለ። ህገ መንግስቱን በኃይል ለመናድ የሚደረጉ ኮንስፓይረሲ ኮንስፓየር ያደረጉ ሰዎች እንግዲህ ይሄ ክራይም ነው ራሱን ችሎ ማለት ነው። ሁለተኛ ክራይም ኢን ዘ ቫዮሌሽን ኦፍ ኢንተርናሽናል ሎው የዓለም አቀፍ ህግን የሚጥሱ
ወንጀል ድርጊቶችን የፈጸሙ ሰዎችም በአጠቃላይ ማለት ነው ክሪሚናል ኮንስፓይረሲ ይባላሉ ማለት ነው። ኮንስፓይረሲ ቱ ራይዝ ሙቲኒ ወንጀል ድርጊትም እንግዲህ አሁን መፈንቅለ መንግስት ሊሆን ይችላል ማለት ነው። እነዚህ መፈንቅለ መንግስት ለማድረግ እና ከዛም በተጨማሪ ከ5 እና 5 አመት በላይ ጽኑ እስራት የሚያስቀጡ የወንጀል ድርጊቶችን ለመፈጸም አግሪመንት መግባት ወይም ደግሞ ኮንስፓየር ማድረግም እንግዲህ ኤክሰፕሽናሊ ራሳቸውን ችሎ ወንጀል የሆኑ ናቸው ማለት ነው። ከዚህ ውጪ ግን ኮንስፓይረሲ ራሱን ችሎ ወንጀል ያልሆነና ኤክሰፕሽናሊ ግን የሚቀጡም ከሆነ እንደ ቅጣት ማክበጃ ሊወሰድባቸው ይችላል ማለት ነው። the rationale for holding person criminally liable for conspiracy ነው። በክሪሚናል ኮዳችን ላይ የክሪሚናል ኮንስፓይረሲ ላይ ተሳትፎ ያደረጉ ሰዎችን የወንጀል ተጠያቂ እንዲሆኑ የተደረገበት ምክንያት ምንድነው የሚለው ማየት አስፈላጊ ነው። ለምሳሌ ኢንክሪዚንግ ዴንጀር ቱ ሶሳይቲ ዲዩ ቱ ኮሌክቲቭ አክሽን በአጠቃላይ ኮንስፓይረሲ የሚባለው የሚባለው ማለት ነው መፈንቅለ መንግስት ሊሆን ይችላል ከላይ እንደገለጽነው ማለት ነው። በማህበረሰቡ ላይ የሚያመጣው ጉዳት ዴንጀሩ በጣም ከፍተኛ ስለሆነ ነው። አንዱ ሌላውን እያበረታታ የከፋ ችግር የከፋ ጉዳት ሊያመጣ ስለሚችል ተብሎ ማለት ነው። ለማህበረሰቡ ደህንነት እና ሰላም ሲባል በእንደዚህ አይነት በህቡ የሚደራጁና ወንጀል ለመስራት የሚስማሙ ሰዎችን መቅጣቱ በአጠቃላይ ከማህበረሰቡ ሰላምና ደህንነት ጋር ተያይዞ ጋር የተያዘ ብሎ መውሰድ ይቻላል ማለት ነው። አንዳንድ ጊዜ ተቋማትም የወንጀል ድርጊት ተጠያቂነት ይኖርባቸዋል ማለት ነው። ስለዚህ የወንጀል ድርጊት ላይ ተሳትፎ ሊያደርጉ ይችላሉ ማለት ነው። የመንግስት ተቋም ሊሆን ይችላል፣ የመንግስታዊ ያልሆኑ ተቋም ሊሆን ይችላሉ። ለተቋቋሙበት አላማ ለንግድ ሊሆን ይችላል፣ ለኢንዱስትሪ፣ ለፖለቲካ፣ ለሃይማኖት ወይም ደግሞ ለሌላ አላማ የተቋቋሙ ተቋማት ወይም ደግሞ ድርጅቶች ህጋዊ ሰውነት ያላቸው ማለት ነው። እነዚህ ተቋማት እንግዲህ የወንጀል ድርጊት ሊፈጽሙ ይችላሉ። እነዚህ የወንጀል ድርጊት የፈጸሙ ጁሪዲካል ፐርሰኖች እንግዲህ ክሪሚናሊ ሊያብል ይሆናል የወንጀል ተጠያቂነት አለባቸው። ነገር ግን የወንጀል ተጠያቂነታቸው በሁኔታዎች ላይ የተመሰረተ ነው ማለት ነው። ለምሳሌ ጁሪዲካል ፐርሰንን ማሰር አይቻልም፣ ተቋምን ማሰር አይቻልም። በአጠቃላይ ይሄ ወደ ኃላፊያቸው ሊሄድ ይችላል ማለት ነው። ብቻ ተጠያቂ እንደሚሆኑና ተጠያቂነታቸው ደግሞ ማለት ነው በሁኔታዎች የተገደበ እንደሆነ ማየት ያስፈልጋል ማለት ነው። ሌላኛው አክሰሰሪ አፍተር ዘ ፋክት የሚባል ነው። አክሰሰሪ አፍተር ዘ ፋክት የሚባለው is someone who assists the principal offender after the crime has been completed የወንጀል ድርጊቱ ከተፈጸመ በኋላ ወንጀል አድራጊውን ሰው የረዳው ሰው እንግዲህ አክሰሰሪ አፍተር ዘ ፋክት ይባላል። አንቀጽ 40 ላይ የምናየው ማለት ነው። ስለዚህ የወንጀል አድራጊው ዋና ወንጀል አድራጊውን የሚረዳው እንግዲህ በተለያየ መንገድ ሊሆን ይችላል። ይሄኛው እንግዲህ በሃርቦሪንግ ኤንድ ኤዲንግ ዘ ኦፌንደር ሊሆን ይችላል። ወንጀል አድራጊውን በማገዝ በመርዳት ሊሆን ይችላል። ምናልባት የተወሰደውን የተሰረቀውን ወይም ደግሞ የተወሰደውን ነገር በመቀበል ሊሆን ይችላል፣ ወይም ደግሞ በመደበቅ ሊሆን ይችላል። ከዚህም በተጨማሪ የወንጀል ድርጊት የፈጸመው ዋና ወንጀለኛ እንዲያመልጥ የተባበረ የረዳ ሰውም እንግዲህ አክሰሰሪ አፍተር ዘ ፋክት ይባላል ማለት ነው። ዋናው ነገር እንግዲህ እዚህ ጋር የወንጀል ድርጊቱ ከተፈጸመ በኋላ መሆኑን መረዳት ያስፈልጋል ማለት ነው። እንግዲህ በእንደዚህ አይነት መልኩ በአክሰሰሪ አፍተር ዘ ፋክት ፓርቲሲፔት ያደረጉ ሰዎች ሌጋል ኢፌክቱ እነዚህ አይነት ሰዎች እንግዲህ ኖት ኮንሲደርድ አስ አኮምፕሊያንስ አንደር አርቲክል 36 በአርቲክል 36 እንደ አኮምፕሊያንስ አይደለም። ምክንያቱም አኮምፕሊያንስ ላይ ወንጀሉ ከመፈጸሙ በፊትና ወንጀሉ ሲፈጸም በነበረበት ጊዜ ነው አሲስት ያደረጉት ሆን ብሎ ማለት ነው። እዚህ ጋር ግን የአክሰሰሪ አፍተር ዘ ፋክት ላይ ወንጀል ድርጊቱ ከተፈጸመ በኋላ ነው እና ከነዛ ጋር ተመሳሳይ እንዳልሆነ መረዳትም ያስፈልጋል ማለት ነው።
ስለዚህ እነዚህ ሰዎችም ተጠያቂ የሚሆኑ ወንጀሉ ከተፈጸመ በኋላ ለምሳሌ ወንጀለኛው እንዲያመልጥ ማድረግ የተሰረቀውን ነገር የተቀበሉ ሰዎች ወይ የሸፈኑ የደበቁ ሰዎች በአጠቃላይ ማለት ነው የረዱ ሰዎች እንግዲህ ያ ያደረጉት ድርጊት ራሱን ችሎ ወንጀል የሆነ መሆን መቻል አለበት ማለት ነው። ፌይለር ቱ ሪፖርት ክራይም በአርቲክል 39 ላይ የተገለጸው እንግዲህ ፕሪፓሬሽንን፣ አቴምፕትን፣ ኮሚሽን የመሳሰሉ የወንጀል ድርጊት ላይ የተሳተፉ ሰዎች እንግዲህ ከአኮምፕሊየንስ እና ከአክሰሰሪ ጋር ኢኩዌት አናደርጋቸውም ወይም ደግሞ ኮንሲደር አናደርጋቸውም ማለት ነው። ምክንያቱም ፕሪፓሬሽን ያስቀጣል ተብሎ በህጉ ላይ ካልተገለጸ በስተቀር ወይም ደግሞ አቴምፕት ወይም ደግሞ ኮሚሽን ራሱ በወንጀል ህጉ ላይ ያስቀጣል ተብሎ ራሱን ችሎ ስፔሲፊካሊ ፕሮቫይድድ ካልተደረገ ይቀጣል ተብሎ በወንጀል ህጉ ላይ በግልጽ እስካልተቀመጠ ድረስ እንግዲህ እነሱ ላይጠየቁ ይችላሉ ማለት ነው። እንደ አኮምፕሊየንስ እና እንደ አክሰሰሪ ላይጠየቁ ይችላሉ። ምክንያቱም ራሱን ችሎ እነዚህ ድርጊቶች ወንጀል መሆናቸው በህግ በግልጽ መጠቀስ መቻል አለበት ማለት ነው። ስለዚህ ኦሚሽን ማለት ህጉ አድርጉ ብሎ ያዘዘውን ነገር ሳያደርጉ መቅረት በአጠቃላይ ራሱን ችሎ ወንጀል ተብሎ እስካልተደነገገ ድረስ አያስቀጣም ማለት ነው። ይሄም እንግዲህ የህዝብን የጋራ ጥቅም ለመጠበቅ ሲባል ሊያስቀጣ ይችላል። እዛ ካልሆነ ግን እንደማያስቀጣ መረዳት ያስፈልጋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ሌሎችም የወንጀል ድንጋጌዎች አሉ። አርቲክል 254ን 335ን እና 443ን ስናይ በአጠቃላይ ከዚሁ ጋር ተያይዞ ሪፖርት ማድረግ ያሉብን ነገሮች አሉ። ምናልባት ሪፖርት ባለማድረጋችን ደግሞ ተጠያቂነት ላይኖርብን ይችላል ማለት ነው።